አቤል እንግዲህ ለአብርሽ እስከ ዛሬ ድረስ ሄርሜላ አፈቅርሃለሁ እወዳለሁ ብላ በሚዲያ ስትናገር አንተ አንድ ቀንም አፈቅርሻለሁ ብላት አታውቅም። ስለዚህ ለሷ ያለክ ስሜት በግልጽ መናገር አለብህ። አንተ ከሩቲ ጋር እንደዚህ ስትሆን የማትጎዳ ነው ወይ ምመስልክ ብለዋል። እንግዲህ ምን አገባ አንተ ጫታም መጀመሪያ ጫትን የቃምክበትን ጥርስን አትታጠብም? ምን ይመስላል ይሄ? አዎ ሌላ ነገር አታነጋግረኝ። አቦ አንተ ምን አገባ ሲጀመር? እሱ ወደደ አልወደዳት ሲጀመር ደግሞ ሄርሜላን እንደማይወዳት እንደምንም ስሜት ለሷ እንደሌለ በደንብ ታውቃለህ አንተ ሲጀመር ማለት ነው። እሱ ከሩት ውጭ ሌላ ሴት ሊያፈቅድም ሊወድም አይችልም። እንግዲህ ከሄርሜላ ጋር ያ ሁሉ ስትለጣጠፍበት ያ ሁሉ ስሩ ገብታ ስትተኛ አንገቱ ስሩ ገብታ ስትተኛ ምንም ያልተሰማው ልጅ ትናንት እንግዲህ መኪና ውስጥ ቁጭ ብሎ እሷ 1 ሜትር ርቃ የተቀመጠችበት ልጅቷ ሞቆኛል ብሎ እኮ መኪናውን እየከፈተ ነበረ። እያቀፈችው ሞቆኛል እያለ ነበር። ገባክ? እየተጨናነቀ ማለት ነው። ምክንያቱም ይሄ ፍቅር ስለሆነ ነው። ከሄርሜላ ጋር ግን ቁጭ ብሎ ምንም እየተሰማው አልነበረም። ስትለጣጥፍበት ስትስመው ምን ስታረጉ ምክንያቱም ራሷን ዝቅ አድርጋ ከሱ ስር የተገኘችው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ አቤል ከአብርሽ ጋር መጥተዋል። መጥቶ ከሄርሜላን ተወዳታለህ ወይስ አትወዳትም? ሰሞኑን ከሩቲ ጋር ምን እያደረክ ነው ብሎ ጠይቁታል። እንግዲህ እኔ ምንም እያረኩ አይደለም ልጄን ለማየት ነው የሄድከውት ብሏል። እንግዲህ አብርሽ ተዋ። ከዚህ በፊት ቪዲዮ ላይ ያወራኩት ላስታውስ እንዴ ልጄና እሷን አይቼ ነው መመለስ የምፈልገው ሌላ ጋጋታ አልፈልግም ብለህ ተናግረህ ነበር። እና ያንተ ንግግር ሰምታ እንግዲህ ሩቲም ዛሬ ሜሮንና ዳኒን ከቤት አባራቸዋለች። ስለዚህ ተዋ ልጅን ሳይሆን አንደኛ ሚስትን ለማየት ነው የምትሄደው። ምክንያቱም ስለምትናፍቅ እሷ ስላገኘህ እኮ ነው ልጅ ያገኘከው።